ደሴ፣ ድሬዳዋ፣ አርባ ምንጭ፣ ሐዋሳና አዲስ አበባን ጨምሮ በርካታ ከተሞች ከመሬት መንቀጥቀጥ ጋር ተያይዞ ለሚነሱ አደጋዎች ተጋላጭ ናቸው ሲሉ እውቁ ጂኦሎጂስት ፕሮፌሰር አታላይ አየለ ተናገሩ። ፕሮፌሰሩ ከአዲስ ስታንዳርድ መጽሔት ጋር ባደረጉት ቃለ ምልልስ ኢትዮጵያ በስምጥ ሸለቆ ውስጥ እንደመገኘቷ በዓለማችን ላይ የመሬት አቀማመጥ ለውጥ እየተከሰተ ካለባቸው ጥቂት ቦታዎች አንዷ መሆኗን ገልጸዋል። የስምጥ ሸለቆ በውስጡ የተሰነጠቀ አዲስ ውቅያኖስን ለመፍጠር እያሰበ መሆኑን ጠቁመው በዚህ ክፍል ውስጥ በዓለማችን ጠንካራ የሚባሉት እሳተ ገሞራዎች ስላሉ ይህንን ሂደት እያፋጠኑት እንደሚገኙ አስረድተዋል። በኢትዮጵያ ውስጥ ከዚህ ቀደም ትልቁ የሚባለው የመሬት መንቀጥቀጥ የተከሰተው እንደ አውሮፓውያን አቆጣጠር በ1906 እንደነበር ያወሱት ፕሮፌሰር አታላይ ያኔ በሬክተር ስኬል 6.8 የተመዘገበ መንቀጥቀጥ እንደተከሰተ ገልጸዋል። ከ5 ነጥብ በላይ የሆኑ መሬት መንቀጥቀጦች ከፍተኛ ጉዳት የማድረስ አቅም እንዳላቸው የጠቀሱት ፕሮፌሰሩ ኢትዮጵያን ጨምሮ በስምጥ ሸለቆ ውስጥ በማግኒቲዩድ 2 ነጥብና ከዚያም በታች የሆኑ መንቀጥቀጦች በየቀኑ በሚባል ደረጃ እንደሚከሰቱ አስታውቀዋል። እነዚህ ግን ብዙም ንዝረት ስለማያስከትሉ በሰዎች ባይታወቁም ሳይንቲስቶች በሚያደርጉት ምርምር ግን እንደሚመዘግብ ገልጸዋል። በስምጥ ሸለቆ ውስጥና በአቅራቢያው ያሉ ከተሞች በሙሉ ከመሬት መንቀጥቀጥ ጋር በተያያዘ ስጋት ውስጥ መውደቃቸው የጠቀሱት ፕሮፌሰር አታላይ በተለይም አዲስ አበባ፣ ደሴ፣ ድሬዳዋ፣ አዳማ፣ አርባ ምንጭና ሐዋሳ ለዚህ መጋለጣቸውን አስረድተዋል። ይህን በተመለከተ የግንዛቤ ማስጨበጫ ስራዎች በስፋት የተሰሩ መሆናቸውንም ተናግረዋል።